እንደምን አመሻችሁ። እግዚአብሔር ይመስገን። ዘፍጥረት ምዕራፍ 1 እዚህ ስክሪን ላይ በአዲሱ መደበኛ ትርጉም ነው ያለው። እናንተ በያዛችሁ ትርጉም ማንበብ ትችላላችሁ። ምዕራፍ 1 ከቁጥር 1 እስከ 4 በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔርን መንፈስ በውሆች ላይ ይረብ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እንጸልያለን። የሚለይ የእግዚአብሔር መንፈስ ሁሉን የሚገዛ ሁሉን የሚቆጣጠር ሁሉን እንደ አዲስ የሚፈጥር ሁከትን ጸጥ የሚያደርግ ስርዓት የሚያስይዝ አዲስ ሕይወት እንዲወጣ የሚያደርግ የሚወልድ የእግዚአብሔር መንፈስ ሃሌሉያ። ዛሬ ራስ አስተምረን መንፈስ ቅዱስ፣ ራስ ተናገረን፣ ራስ ሙላን፣ ራስ ግዛን፣ ራስ አዲስ ሕይወትን እፍ በልብን በናዝሬቱ ጌታ በኢየሱስ ስም አሜን። ትላንት የጀመርነው የዘፍጥረት መጽሐፍ ደራሲው አንድ ነገር ሊነግረን ይፈልጋል እያልን ነበር። ደራሲው ማንኛውንም ሁኔታዎች ቢገልጽልን፣ ለምሳሌ ስለ ከዋክብት፣ ስለ መልክዓ ምድር፣ ስለ ጂኦግራፊ፣ ስለ ሳይንስ ቢያወራልን እሱን ብቻ ብሎን ሊያልፍ አይደለም የሚፈልገው ብለናል። እሱን ገልጾ የእግዚአብሔርን መገለጥ ደግሞ ሊያሳየን ይፈልጋል። ስለዚህ ይሄ መጽሐፍ ከጅማሮ እስከ መጨረሻው ድረስ የእግዚአብሔር የመገለጥ ታሪክ ነው። እግዚአብሔር ራሱን የሚያሳይበት መንገድ ነው። እግዚአብሔር ደግሞ ራሱን ሲገልጥ ሕያው መሆኑን ነው የሚያሳየን። ሕያውነቱ ብቻ ሳይሆን ይህን ሕያውነት እንድንካፈል የሚጋብዝ አምላክ መሆኑን ያሳየናል። ይሄ በጣም እንግዳ ነገር ነው፣ አዲስ ነገር ነው። በጥንታዊው ዘመን አማልክቶች የሚጨቁኑ፣ አማልክቶች የሚገዙ፣ ጌታ ሆነው ሕያውነትን ሙጥጥ አድርገው የሚጨርሱ ናቸው። ይሄኛው አምላክ ግን ልዩ የሚያደርገው ሕይወትን የሚሰጥ፣ ሕይወት ብቻ ሳይሆን የተትረፈረፈ ዘላለማዊ ሕይወትን የሚሰጥ አምላክ መሆኑ ነው። ስለዚህ የዘፍጥረቱ መጽሐፍ ልክ ሲያስተዋውቀን ይሄ እግዚአብሔር ሕያው የሆነው እግዚአብሔር ሕይወቱን አካፈለን ይላል። አካፈለን፣ እፍ አለብን። ከየት የተነሳን ሰዎች እንደሆንን እኛ እናውቃለን። ከየት የመጣን ሰዎች እንደሆንን እኛ እናውቃለን። እግዚአብሔር የወሰደን ከአፈር ከውጪ ከአፈር ያነሳን፣ አፈሩ ላይ እፍ ብሎ እስትንፋሱን አግብቶብን ሕያውነትን የዘራብን እሱ ብቻ አይደለም፣ ከሕያውነት እንዳንጎድል በኤደን ገነት ያስቀመጠን አምላክ አለን ይላል። ስለዚህ ሲያስተዋውቀን እኛ መጀመሪያ የምናውቀው ምድሪቷ ጨለማ መሆኗን ነው። ጨለማ ነበረች። ጨለማ ገዝቶት ነበር። ጨለማ ጥልቁን ይዞት ነበር። ጨለማ ብቻ ሳይሆን የጨለማ ኤጀንቶች፣ የጨለማ ሰራተኞች አሉ። ውሆች፣ ማዕበል፣ ንፋስ፣ ሁካታ የሚባሉ አሉ። እነሱ ሰራተኞች በሙሉ ስፍራውን ይዘውት ይሄ ቦታ የኛ ነው ብለው ነበር። ግን ይላል አንድ መጣ፣ አንድ የእግዚአብሔር ኃይል መጣ፣ አንድ የእግዚአብሔር መንፈስ መጣ ይላል። የእግዚአብሔር መንፈስ ነው የጀመረው ሁሉን ነገር ይላል። የእግዚአብሔር መንፈስ መጥቶ በዚህ ሁኔታ ላይ ተቀመጠበት ይላል። እግዚአብሔር ሁሌ ሊሰራ ሲል እነዚህ ኃይላት ይነሳሉ። አትሰራም፣ አዲስ ነገር አትሰራም፣ አዲስ ፍጥረትም አይሆንም። አዲስ ነገር ሊያደርግ ሲል ሁሌ ይገዳደሩታል። ሁሌ ፊቱ መጥተው ይቆማሉ። ከዛ እግዚአብሔር ምን ይላል መሰላችሁ? መቆም ብርቅ ነው እንዴ ይልና ቁጭ። እንደዛ ነው የሚያደርገው የእግዚአብሔር መንፈስ። ይቀመጥባቸዋል ይላል። ዙፋኑን ይተክልባቸዋል። አትችሉም፣ አትሰራም፣ እዚህ ቦታ ላይ አዲስ ስራ አይበቅልም የሚሉትን ሁሉ
ይቀመጥበታል። ገደብ ይለያል። እግዚአብሔር ወሰን ይለይለታል። አዲስ ስራውን ደግሞ ይጀምራል። ያ የጥንቱ መንፈስ የዘፍጥረቱ መንፈስ ይቀጥላል ስራው። በዚሁ ሂደት ይቀጥላል። የእግዚአብሔር መንፈስ ሐዋርያት ስራ ላይ ብቻ አይደለም እንተዋወቀው፣ መጀመሪያ ላይ ነበር ይለናል። እንደዚሁ በምድር ላይ እንደተንቀሳቀሰ በሰዎች ልብ ላይም ይንቀሳቀሳል። የሰዎችን ልብ ያስገዛል። የሰዎችን ልብ ለቃሉ ክፍት ያደርጋል ይለናል። ይሄው መንፈስ ያስተዋውቀናል። ስለዚህ ቅርጽ የለሽ በሆነው ስፍራ ላይ፣ ባዶ በሆነው ስፍራ ላይ፣ ጨለማ በሆነው ስፍራ ላይ የእግዚአብሔር መንፈስ መጥቶ ስራውን ይጀምራል። የእርሱ መገኘት ለአዲስ ፍጥረት በቂ ነው። የእግዚአብሔር መንፈስ መገኘት ለዛ ቃሉ ሲመጣ ይሁን ሲል እግዚአብሔር ይሆናል። ሁሉ ነገር ስራውን ስፍራውን ይዟል። ኮርነር ሰጥቶታል፣ ለይቶታል። ስለዚህ ብርሃን ይሁን አለ ይለናል። ብርሃንም ሆነ። ይሄ እግዚአብሔራዊው ብርሃን ነው። በኋላ ላይ ወንጌላዊ ዮሐንስ ስለዚህ ብርሃን ይነግረናል። ደግሞ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ብርሃን የእግዚአብሔር ብርሃን ነበረች። እቺ የመጣችዋን ብርሃን ጨለማ አንደኛ አልተረዳውም፣ ከዛም ደግሞ ሊያሸንፈውም አልቻለም ይለናል። ሊረዳው አይችልም። ይሄ እግዚአብሔር ከዚህ ይጀምራል። ብርሃን ሆነ ይለናል። ብርሃን ሆነ። ከዛ ወደ ስራው ይገባል እግዚአብሔር። ቀን 1 ቀን 2 ቀን 3 እያለ ይቀጥላል። በእያንዳንዱ ቀን ላይ ይሄ ሐረግ አለ። መሸ ነጋም አንደኛ ቀን፣ መሸ ነጋም ሁለተኛ ቀን እያለ ይቀጥላል። እስከ 6ኛው ቀን ይሄ ሐረግ አለ። የሚገርማችሁ ቀን 7 ላይ ሲደርስ ግን ይሄን ሐረግ አታገኙትም። ቀን 7 ሰንበት ነው። እግዚአብሔር አረፈ ይለናል። ምዕራፍ 2 ቁጥር 1 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰው። እግዚአብሔርም ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይለናል። ይሄኛው ማረፍ ምን አይነት ረፍት መሰላችሁ? አንድ ንጉስ የተያዘበትን ግዛት ካስለቀቀ በኋላ፣ ከጠላቶቹ እጅ ከወሰደ በኋላ፣ በዝባዡን ካስገዛው በኋላ፣ እኔ ገዛለሁ፣ እኔ እቆጣጠራለሁ፣ እኔ ብቻ ነኝ ጌታ፣ እኔ ብቻ ነኝ ኃያል የሚለውን ካስገዛው በኋላ የሚያርፈው አይነት ረፍት ነው። መንግስቱን ከተከለ በኋላ ረፍት ይሆናል ይላል። ከዛ ይሄኛው ረፍት አይመሽበትም፣ አይነጋበትም። ዘላለማዊ ረፍት ነው። ወደዚህኛው ዘላለማዊ ረፍት ነው አዳምና ሔዋንን ይጠራቸው። ምን አላቸው? አሁን መንግስት በእኔ ቁጥጥር ስር ነው አላቸው። ይሄ መንግስት በእግዚአብሔር በሕይወት ዛፍ ቁጥጥር ስር ነው። የእናንተ ስራ ይሄን መንግስት አብሮ ማስተዳደር ነው፣ አብሮ ማገልገል ነው፣ የዚህ ስልጣን ተካፋይ መሆን ነው። ስለዚህ አዲስ አስተዳደር እዚህ በተሰነጠቀው ቦታ፣ ብርሃን በሰነጠቀው ቦታ ላይ የብስ ባለ ውሆች ዞር ባሉበት ስፍራ ላይ ተቋቁሟል። ኑ ወደዚህ ረፍት ግቡ ብሎ ያስገባቸዋል። ከየት ነው የሚያስገባቸው? ከአፈር አበጅቶ እንደገና ሰርቶ አሰማምሮ መንፈሱን ሰጥቶ ወደዚህ ስፍራ ያስገባቸዋል። ይሄ ስፍራ እንዲመሽበት እንዲነጋበት አይፈልግም። ይሄ የፍጥረት ክላይማክስ ነው፣ ጡዘት ነው። በዚህ ረፍት ውስጥ እንዲቀጥሉ ነው የእግዚአብሔር ፈቃድ። ይሄ ረፍት ቢቀጥል ጥሩ ነበር አይደለም? ግን ትላንት እንዳየነው አንድ ያልተጋበዘ እንግዳ ሲገባ አይተናል። አንድ ያልተጋበዘ አማጺ የሆነ አንድ የእግዚአብሔር ልጅ አምጾ የወጣ በመካከለኛው ምስራቅ አማልክት ይመለካሉ እና የሚመለኩበት ስፍራ የአትክልት ስፍራ ነው። ቤተ መቅደሱ የሚተከለው የሚገነባውን በአትክልት ስፍራ ነው እና እነዚህ አማልክቶች ገንቡልን፣ ስሩልን ይላሉ። ያሳርሳሉ፣ ያሳጭዳሉ። በጣም ሌበር ይጠይቃል፣ የጉልበት ስራ ይጠይቃሉ።
እሱ ብቻ አይደለም፣ የወለዱትን ይወስዱባቸዋል፣ ያፈሩትን ይበሉባቸዋል፣ እንስሳቶቻቸውን ጥርቅም አድርገው ይጨርሳሉ። የሚወፍሩት እነዚህ አማልክቶች ናቸው። የሚጠግቡት እነዚህ አማልክቶች ናቸው። የሚተክሉት፣ የሚያርሱት፣ የሚለፉት ሰዎቹ ናቸው። ስለዚህ እነዚህ ሰዎች የሚያውቁት እነዚህ አማልክት ገንቡልን፣ ልፉልን፣ ስሩልን ሲሉ ነው። ትልልቅ የሆኑ ሞኒመንቶችን ይሰሩላቸዋል፣ እንደዚህ ፒራሚድ አይነት። እና እነዚህ አማልክት የሚመለኩት ከላይ በጣም ብዙ ዋጋ ተከፍሎ ነው እላይ እነሱ ጋር ህብረት የሚደረገው። ህብረትም አይደለም፣ የጌታና የሎሌ የጌታና የባሪያ ግንኙነት ነው ያለው። እነዚህ ስፍራዎች በሙሉ በዓለም ዙሪያ አሉ። እነዚህ አማልክቶች የሚያሰሯቸው ስፍራዎች። የእስራኤላውያን አምላክ ግን ልዩ የሚያደርገው እርሱ ነው የሚተክለው፣ እርሱ ነው ያለፉበትን መኖሪያ የሚሰጠው፣ እርሱ ነው ያላረሱትን፣ ያልደከሙበትን፣ ጉልበት ያላወጡበትን፣ ላብ ያወጡበትን ስፍራ የእስራኤሉ አምላክ ተክሎ አዘጋጅቶ ጨርሶ ይሰጣል። ከዛ እሱ አንድ ጥያቄ ነው ያለው፣ ህብረት አድርጉ፣ የአባትና የልጅ ግንኙነት ይኑረን የሚል ጥያቄ ነው ያለው። ከኔ ተመገቡ፣ እኔ ልወቅላችሁ፣ እኔ ላስተዳድራችሁ፣ እኔ ልምራችሁ የሚል አምላክ ነው ያለን። የእስራኤሉ አምላክ ልዩ ነው ይላል። እሱ የባሪያና የጌታ ግንኙነት አይፈልግም። እርሱ የአባትና የልጅ ግንኙነት ነው የሚፈልገው ይለናል። ይሄ የአባትና የልጅ ግንኙነት በአንድ መርህ ይመራል። እግዚአብሔር የሰጣቸው አንድ ትእዛዝ ነው፣ አንድ መርህ። ይሄ መርህ ምንድን ነው? ከኔ ተመገቡ፣ ከኔ ጋር ህብረት አድርጉ፣ ካለው ፍሬ በሙሉ ተመገቡ። ግን ይሄኛው አንድ ፍሬ አለ እዚሁ በመካከል የተተከለ ፈቃድ የሚባል ራሴን በራሴ አውቃለሁ ያላችሁ ቀን የምትወስዱት መንገድ ነው። ግን አላቸው እርሱ ሌላ አስተዳዳሪ አለው፣ እሱ ሌላ ጌታ ስላለው እሱን መንገድ አትምረጡት። የመምረጥ ነፃ ፈቃድ አላችሁ፣ ግን አትምረጡት። ይሄ የህይወት ዛፍ ያለበት ቦታ እዚሁ እሱን እየመረጣችሁ ኑሩ ይላቸዋል። እሱም ቢሆን አሁንም መልካም ነበር። እግዚአብሔር ካፈነገጡ ልጆች መካከል አንደኛው ያው መጽሐፍ ቅዱሳችን ውስጥ እንስሶች ካወሩ ከበስተጀርባቸው አንድ ኃይል አለ የሚያስወራቸው አይደል? እባብ ካወራ ከበስተጀርባው እባቡን የሚያናግር አለ። አህያይቱ ዘሁልቁ 11 ላይ ካወራች እሷንም የሚያናገራት ኃይል አለ። ስለዚህ እንስሶች ሲያወሩ እናውቃለን ማን እንደሚያናግራቸው። እባቡ አወራ፣ መጣና እንዳትበሉ ብሏልን አላቸው። እግዚአብሔር ሁሉን ፈቅዷል፣ ግን ሁሉን አደበዘዘባቸውና አንዱን አሳያቸው። እነሱ ምላሻቸው አይ ሁሉን ፈቅዷል፣ ይሄኛው ነው መደብዘዝ ያለበት ነበር ምላሽ መሆን የነበረበት። እንደሱ አላሉ። ሁሉን ሳይሆን አንዱን አጎላባቸው፣ አንዱ እንዲያስጎመጃቸው፣ አንዱን እንዲያዩት፣ አንዱን እንዲጓጉለት። ግን እግዚአብሔር የሌለበት ቃሉ የሌለበት በእግዚአብሔር ሐሳብ ላይ ሌላ ሐሳብን ሲያወጣ እናያለን። እና ይህንን ሐሳብ ሲቀበሉ እናያለን። እግዚአብሔር ባወጣው ቃል ላይ ተለዋጭ ቃል ተለዋጭ ሐሳብን ሲሰሙ እናያለን። በራሳቸው ፈቃድ ያንን ፍሬ ወስደው ሲመገቡ እናያለን። የእውቀትን ዛፍ እኔ ለራሴ አውቃለሁ፣ እኔ ለራሴ በቂ ነኝ፣ ራሴን በራሴ አስተዳድራለሁ ብለው ያንን መረጡ። እግዚአብሔር እንዳላቸው ለሌላ አስተዳዳሪ ተዳረጉ። ሌላ ሆነ አስተዳዳሪያቸው አይደለም። ያን የሚያስተዳድረው ሌላ ነው። እሱ ደግሞ ሌላ ስፍራ ነው ያለው ከገነት ውጪ። ስለዚህ ስደት የሚባል ነገር መጣ። ማንኛውም እስራኤላዊ ስደት ስትሉት ይደነግጣል። በጣም ነው የሚደነግጠው። ስደት ማለት ከእግዚአብሔር ፊት መውጣት ማለት ነው። ከሕያውነት መጉደል ማለት ነው። ከሕይወት ዛፍ መመገብ አለመቻል ማለት ነው። ስለዚህ ስደት ገባ። ሌላ አስተዳዳሪ ጋር ሄዱ እና ያ አስተዳዳሪ ክፉ ነው አላቸው። ምን አይነት ክፋት ነው ያለው? ብትዘሩ፣ ብትለፉ፣ ብታርሱ እንደው ላባችሁ ጠብ ይላል፣ ደም ታፈሳላችሁ፣ ታለቅሳላችሁ እንጂ አትጠግቡም። ትበላላችሁ፣ አትጠግቡም። ልፋት ያለበት ነው። እዛ ደግሞ ያ አስተዳዳሪ በህመም በማሰቃየት የሚታወቅ ነው። እዛ ስትወጡ
ህመም፣ ስቃይ በጣም በሽ ነው። እዚህ ሆናችሁ ያለው ሰላም እዛ የለም። እዚህ ያለው አረንጓዴና ልምላሜ እዛ የለም። እሾክና አሜኬላ ነው። ስትወጡ የልፋት ቦታ ነው ብሎ ነገራቸው። ስለዚህ እግዚአብሔር አልረገማቸው። እንደውም ስፍራን ነው ያዘጋጀላቸው። እንደውም ልብስን ነው ያለበሳቸው አይደል? ትላንት እንዳየ ነው ከቆዳ የተሰራ ልብስን አለበሳቸው። እነሱ የሰሩት ልብስ በቂ አይደለም። በእውቀታቸው ግጥምጥም አድርገው ስፍትፍት አድርገው የለበሱት በቂ አይደለም። ለዚህ ቦታ የሚሆን ልብስ አለበሱ። ስለዚህ እግዚአብሔር ምንም ያላጠፋን እንስሳ ወስዶ አረደው። ቆዳውን ወሰደ፣ ገፈፈ። ደም በደም የሆነውን ልብስ አለበሳቸው። ወጡ ይላል። ወጡ እና ተስፋ ቃልን ሰጥቶ ሸኛቸው። ይሄ ተስፋ ቃል ምንድን ነው? ወደ ሕይወት ዛፍ የሚያደርሰው መንገድ የሚከፍት አንድ ዘር ከሴቲቱ ይወጣል። እሱ እስኪመልሳችሁ ድረስ እዛ ጠብቁ። እዛ አፈር የሚለው ቦታ፣ ምድር የሚለው ጋር፣ የማይመቸው ጋር ጠብቁት። እናንተን መስሎ ይመጣል። ጠብቁት። እናንተን ሊያወጣ እናንተ የገባችሁበት ጉድጓድ፣ እሾክ፣ አሜኬላ ጋር፣ ህመም ጋር ይመጣል። ይዟችሁ ደግሞ ይወጣል፣ ይመልሳችኋል። እዛ ጠብቁት አላቸው። በዚያ ስፍራ ሆነው ሲጠብቁት 2 ወንድ ልጅ ይወለዳል። ምዕራፍ 4 አቤልና ቃየን። አቤል ትንሹ ነው፣ ቃየን ታላቁ ነው። ቃየን እርሻ ላይ የሚሰራ ነው። እዛ እሾክና አሜኬላ በሚያበቅለው ስፍራ ላይ ያርሳል። አቤል ደግሞ በምትኩ ስራው ምንድነው? እረኛ ነው። ጠቦቶችን ይጠብቃል። እና ሁለቱም መስዋዕት አቀረቡ፣ የአምልኮ መስዋዕት። ሁለቱም እኩል እድል ተሰጣቸው። እግዚአብሔርን የሚያመልኩበት፣ ወደ እግዚአብሔር ሀልዎት የሚገቡበት፣ ወደ ሕይወት ዛፍ እንደው ትንሽ የሚቀርቡበት እድል ተሰጣቸው። አምልኮ፣ የከበረ ነገር ይዘው መቅረብ፣ በዚያም እግዚአብሔርን መገናኘት። ይህን እድል አቤል በትክክል ተጠቀመው ይለናል። ከበጎቹ በኩራትና ከስቡ አቀረበ። ምዕራፍ 4 ቁጥር 4 ከበኩራቱ ከስቡ ውድ የሆነውን ያንን በእግዚአብሔር ፊት አቃጠለው፣ ሰዋው ይለናል። ቃየን ግን እንዲሁ ካረሰው ፊቱ ካለው እብስ አድርጎ በእግዚአብሔር ፊት አመጣው፣ አቀረበው ይላል። እና እግዚአብሔር የተቀበለው መስዋዕት የአቤልን ነበር። የአቤልን ተቀበለ፣ የቃየንን አልተቀበለም። ቃየን በዚህ ጊዜ ፊቱ ጠቆረ ይለናል የእግዚአብሔር ቃል። ከዛ እግዚአብሔር ወዲያው ነው የመጣው። ፊት ለምን ጠቆረ ይለዋል። ልክ ምዕራፍ 3 ላይ አዳም አዳም ወዴት ነህ እንዳለው ቃየንንም ግድ የለህም ቃየን፣ ፊት አሁን አይጥቆር፣ የሆነ በር እየከፈትክ ነው። ቅናትን ከልብ አስወግድ፣ በር እንዳትከፍት። የሆነ አውሬ ትንሽ ቀዳዳ ካገኘ ይገባል። ደጅ ላይ ነው ያለው። እንደሚያገሳ አንበሳ እየዞረ ነው ያለው። አውሬ ነው፣ እባብ ነው፣ ተጠንቀቅ፣ ብልሁን፣ በር አትክፈት አለው። ቃየን አልሰማም። ለራሱ የእውቀት ዛፍን ቀነጠሰ። እኔ ለራሴ አውቃለሁ አለ። ከዛ ወንድሙን በአንድ ጊዜ ለማስወገድ ነበረ። አስወግዶ እሱ ቦታውን ለመያዝ ያሰበ ይመስላል። አስወገደ ወንድሙን። የአቤል ደም ግን ይጣራ ነበረ ወደ እግዚአብሔር። ስለዚህ እግዚአብሔር አሁንም ቃየንን መቅጣት እየቻለ ሞት የሚገባው ሰው እንደሆነ እያወቀ ለቃየንም ምልክት አድርጎ ሲሰደው እናያለን። ምልክት ያደርግለታል ግንባሩ ላይ፣ ማንም ሰው እንዳይገለው። በዚህ ቁመናው ከሞተ ዘላለማዊ ሞት ነው የሚገጥመው ቃየን። ስለዚህ ቃየን አንተም ተሰደድ፣ እንደ አባትና እንደ እናት ወደ ምስራቅ ውጣ፣ እዛ በጣም የባሰ መቅበዝበዝ ያለበት ቦታ ላይ ጠብቅ፣ አንተንም የሚያወጣ ይመጣል፣ አንተንም የሚመልስ ይመጣል። ስለዚህ ወጥተህ ጠብቀው ይላል። ሞት አሁንም ተሸወደች። ሞት የምትውጠው መስሏት ነበር፣ ግን ገፍትሮ አወጣው ቃየንን። ሞት የሚያርፍበት ሌላ አለ፣ ሌላ የሚችል አለ። እሱ እስኪመጣ ድረስ እዛ ጠብቅ ተባለ። ይቀጥላል የእግዚአብሔር ቃል ሲነግረን ቀጣዩ ምዕራፍ 5 እና 6 4 5 ሲገባ ትይዩ ምዕራፎች ናቸው።
በቃየን ፈንታ በአቤል ፈንታ ሶስተኛ ወንድ ልጅ ወለደች ሔዋን፣ ሴት የሚባል ልጅ እና ከሴት እና ከቃየን እያደረገ ጸሐፊው እያመሳሰለ እያመሳከረ ይነግረናል። ሁለተኛ አዳም መላሽ የሚመስል እየተወለደ ነው ይለናል። እና ቃየን ሲወልድ አይኑን ይጥልባቸዋል። የቃየን ልጆች ሄኖክ፣ ኢራድ፣ እንደዚህ ስማቸው ለመጥራት የሚያቅት ብዙ ልጆች ተወለዱ እና ስማቸው የሚቀጥለው ምዕራፍ ላይ ካሉት ልጆች ጋር በጣም ይመሳሰላል። አሁን ማንን ነው የምንጠብቀው? ማረፊያ እረፍት የሚባለውን ነው የምንጠብቀው። ወደ እረፍት የሚመልሰውን ወደ ሰንበት የሚያስገባውን እየጠበቅን ነው። ስለዚህ የሚያወጡላቸውም ስም ወደዛ የሚቀራረብ ነው። ግን ይለናል ጸሐፊው የቃየን ልጆች በአመፅ ቀጠሉ ይላል። በአመፅ ቀጠሉ። በጣም አመፀኞች ከመሆናቸው የተነሳ ላሜ የሚባለው 2 ሚስት ያገባው ሰውዬ፣ ለመጀመሪያ ጊዜ 2 ሚስት ያገባው ሰውዬ በጣም በትምክት ይናገራል። ምዕራፍ 4 ላይ በትምክት ቃየንን አትግደሉ ተብሏል፣ እኔንማ ማንም አይደፍረኝም እያለ በግጥም ይደረድራል፣ ቀረርቶ ያሰማል። በእግዚአብሔር ላይ የትምክትን የጥጋብን ንግግር ይናገራል። እኔ ለራሴ አውቃለሁ ብሎ የጨረሰ ሰው ላሜ ነው ይለናል። የላሜ ልጆች ምንም ቴክኖሎጂ ቢያስገቡም በትምክት የገባ ነው ይለናል። በእግዚአብሔር መንገድ የገባ አይደለም ይላል። ከዛ የሚቀጥለው ምዕራፍ ላይ መጣና 5 ላይ ስለ ሴት ልጆች ይነግረናል። የሴት ልጆች ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ እያለ ይቀጥላል እስከ ላሜ ድረስ። ዳግማዊ ላሜ ያገኘን እንድንል ነው። ይሄኛው ላሜ እውነተኛ ረፍት የሚሰጥ ነው። እንደ ቀድሞ ላሜ አመፀኛ አይደለም። ይሄኛው ላሜ፣ ይሄኛው ሄኖክ፣ ይሄኛው ሄኖስ በእግዚአብሔር መንገድ የሚሄዱ ናቸው። ቀድሞ የነበሩት ታላቅየው ልጅ የቃየን ልጆች የእውቀት ዛፍ የቀነጠሱ ናቸው ይለናል። የእውቀትን ዛፍ ምዕራፍ 5 ላይ የምናገኛቸው ልጆች ግን የሕይወትን ዛፍ የሚቀነጥሱ ናቸው። ከእግዚአብሔር ጋር አረማመዳቸውን የሚያደርጉ ናቸው ይለናል። ለምሳሌ የያሬድ ልጅ ሄኖክ በጣም አረማመዱን ከእግዚአብሔር ጋር ከማድረጉ የተነሳ እግዚአብሔር ወሰደው ይለናል። ምዕራፍ 5 ወሰደው፣ አልተገኘም። እግዚአብሔር አንተ የሚገባ ላይኛይቱ ኤደን ናት ብሎ ላይኛይቱ ኤደን ወሰደው። ከእግዚአብሔር ጋር ህብረት እንዲያደርግ ከሕይወት ዛፍ እንዲመገብ ወሰደው። ከሄኖክ ቀጥሎ የምናገኘው ማቱሳላ ትላንት አንስተነዋል። እድሜው ያለ ምክንያት አላስረዘሙም። እግዚአብሔር ከምሕረቱ የተነሳ ይሄ ሰው 1000 ዓመት እንዲኖር አደረገ። ምክንያቱም እርሱ ሲሞት እግዚአብሔር መንፈሱን የሚያነሳበት ጊዜ ነው። የመጨረሻ ፍርድ መጣ ምንለው፣ መጨረሻ ገሃነም ገባን ምንለው የእግዚአብሔር መንፈስ ከሌለ፣ የእግዚአብሔር መንፈስ በሌለበት ያ ገሃነም ነው። ያ በቃ የእግዚአብሔር የመጨረሻው ፍርድ ነው መንፈሱን ሲከለክል። ስለዚህ እርሱ ሲሞት መንፈሴን ልከለክል ነው፣ መንፈሴን ብድግ ላረግ ነው፣ ልወስድ ነው እና እርሱ ሲሞት ስለሚሆን እሱ እስኪሞት የእድል ጊዜ ልስጣቸው ለእነዚህ ሰዎች ብሎ የእድል ጊዜ የሚሰጣቸው። ቢያንስ ለ1000 ዓመት ጽድቅ ሲሰበኩ ኖረዋል። የማቱሳላ ልጅ የሆነው ኖህ ይህንን እረፍት ወደ እግዚአብሔር የሚያመጣውን እረፍት ሲሰብክ ኖረዋል። እግዚአብሔር ያድናል። እንዴት ነው የሚያድነው? አንድ መርከብ ተጠቅሞ፣ አንድ እንጨት ተጠቅሞ ከዚህ በጣም ቀላል ከሆነ እንጨት የተሰራ መርከብ ተጠቅሞ እግዚአብሔር ሕዝቡን ለማዳን ይፈልጋል ይላል እና ይህ ሰው ሲወለድም ስሙን ማን ያሉት? እረፍት ብለው ሊጠሩት። እረፍት ምናልባት ወደ እግዚአብሔር እረፍት የሚያስገባል ይሄ ኖህ ከሆነ ኖህን እረፍት ብለን እንጥረዋለን እና ኖህ ላይ አይናቸውን ጣሉ። በቃ እረፍት የሚመጣው በኖህ ነው አሉ እና የኖህ ዘመን ሲያስረዳን ዘፍጥረት 6 ላይ እጅግ በከፋ ዘመን እንደኖረ ይነግረናል። እጅግ የከፋ ዘመን እንዴት መሰላችሁ የሚከፋው? እግዚአብሔር ለየ ብለን የጀመርነው አይደለም። እግዚአብሔር ለይቷል። ለባህር ስፍራን ሰጥቷል፣ ለየብስ ስፍራን ሰጥቷል፣ ለሰማያት ስፍራን ሰጥቷል። በዚያ የሚኖሩትን ስፍራ ሰጥቷቸው
እዛው ኑሩ ብሏቸዋል። ለምሳሌ ወፍ ከአሳ ጋር አይጋባም፣ ወይም ደግሞ የምድር እንስሳ ውሃ እንስሳ ጋር አይጋባም። ስፍራን ለይቶ ስርዓት አስይዞ እያስኬደ ነው። ግን እግዚአብሔር አመፀኛ ልጆች አሉትም አይደል? 3 ላይ የተዋወቅናቸው ልጆች አሉ እና 6 ላይ ድጋሜ ይመጣል። 6 ላይ ሲጀምር እንደዚህ ብሎ ነው የሚጀምረው። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆች የሰው ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ ይላል። የእግዚአብሔር በዛ በማይታየው ግዛት ውስጥ ያሉ ልጆቹ፣ አመፀኛ ልጆቹ፣ እነሱ ያያሉ፣ እነሱ ይጎመዣሉ፣ እነሱ ይወስዳሉ ይለናል። ልክ ሔዋን እና አዳም ያደረጉትን ነው። ማየት፣ ጎምዠት፣ መውሰድ። ይህ ሀረግ ከመጣ ሁሌ ውድቀት ነው። ስለዚህ እነዚህ የጎመዡቱ እነዚህ የወሰዱቱ ልጆች ወደቁ ይለናል። ስማቸውንም የወደቁቱ ይለናል። ኔፊሊም ነፋሉ ይለናል። ስለዚህ እነዚህ የወደቁቱ ናቸው። ከእግዚአብሔር ክብር የወደቁ እዛ እግዚአብሔር ለይቶ የሰጣቸው ግዛት ውስጥ መኖር ሲገባቸው ከዛ ከተለየው ግዛት ውስጥ ወጥተው እዚህኛው ግዛት ውስጥ መጥተው የማይሆን ጋብቻ ይፈጸሙ ይለናል። በእነዚህ ጊዜ ክፋት በዛ ይለናል። ቁጥር 5 የሰው ክፋት በምድር ላይ በዛ። አስተዋወቁ፣ ኃይለኛ የሆነን ክፋትን አስተዋወቁ። እግዚአብሔራዊ ያልሆነን አኗኗርን አስተዋወቁ። ዘይቤያቸውን ቀየሩባቸው ይላል። ስለዚህ እግዚአብሔር እኔን ገፍተው ለሌላ መንፈስ ስፍራ ስለሰጡ ተገፍቼ እየወጣሁ ነው ይላል። ተገፍቼ እየወጣሁ ነው። ስለዚህ ኖ ምን ታደርጋለህ? አንተና ቤተሰብ የኔ ተሸካሚዎች ስለሆናችሁ እናንተ ላይ እስካሁን ስላለው እናንተ ላይ መሆኔንም መቀጠል ስለምፈልግ እናንተ ወደ መርከቡ ግቡ፣ ወደ እንጨቱ በእንጨት ከተሰራ መርከብ ግቡ እና ይጸጽተኛል። ይሄ ምድር እንደዚህ ድጋሜ ሊከደን መሆኑ ይጸጽተኛል አላቸው። ምክንያቱም የለየው ምድር ነው አይደል? ውሆችን ከውሃ ለይቶላቸዋል። ጨለማን ከጨለማ ለይቶላቸዋል። በብርሃን የተለየ ስፍራ ሰጥቷቸዋል። ያንን ስፍራ ነው ጨለማ እንዲገባ ያደረጉት። ያንን ስፍራ ነው ድጋሜ የብሶ እንዲጠፋ ያደረጉት። ስለዚህ ኖህ በእግዚአብሔር ዘንድ ሞገስን ስላገኘ በዘመኑ ከነበሩት ሰዎች ሁሉ ይልቅ ጻድቅ እና ከበደል የራቀ ሰው ስለነበር አካሄዱን ልክ እንደ አያቶቹ እንደ ሄኖክ እንደ ማቱሳላ ስላደረገ ከእግዚአብሔር ጋር ስላደረገ የድነት መንገድ በእርሱ እንዲመጣ አደረገ። ኖህን ለድነት አዘጋጀው። ሌሎች መጽሐፍትም ስለ ኖህ ይናገራሉ። ሕዝቅኤል 14 ከ3ቱ አንዱን ለምሳሌ ኖህ፣ ዳንኤል፣ ኢዮብ እነዚህ 3ቱ ጻድቃን ናቸው ይላል። በጽድቃቸው ራሳቸውን የሚያድኑ ናቸው ይላል። ጽድቅ ስራ ይጠይቃል እያለ ነው። ጽድቅ አኗኗር ይጠይቃል እያለ ነው። እሱ ብቻ አይደለም የሚጠቅሰው። 2 ጴጥሮስ 2:5 ላይ የጽድቅ ሰባኪ የነበረው ኖህ፣ ለብዙ ዓመት የሰበከው ኖህ፣ ሰዎች እየሳቁበት፣ ሰዎች አንተ ፋራ፣ አንተ ምንም አታውቅም፣ በዚህ ጊዜ ምን ዝናብ አለ? ዝናብ እውነታቸው ነው የለም። እስከ ዘፍጥረት 8 ድረስ ዝናብ የሚባል አይተው አያውቅም። ዝናብ የሚባል ተሰምቶ አያውቅም። ኖህ ግን እግዚአብሔር እንዳዘዘው በእምነት አደረገ። ስለ ዝናብ ሰምቶ አያውቅም፣ ስለ ጎርፍ አያውቅም። ዘፍጥረት 1 ላይ ሲወራ ቢሰማ ነው። ግን እግዚአብሔር ያዘዘውን አደረገ ይላል። መርከቡን ገነባ፣ ከልጆቹ ጋር ገነባ፣ ጊዜ ወስዶ ገነባ እና እግዚአብሔር ኖህን እንዲህ አለው ዘፍጥረት 7 ላይ በዚህ ትውልድ መካከል አንተን ጻድቅ ሆነ አግኝቻለሁና ቤተሰብህን በሙሉ ይዘህ ወደ መርከቧ ግባ ወደ መርከቧ እኔ ዘጋዋለሁ ይላል። 40 ቀንና 40 ሌሊት ዝናብ ይዘንባል፣ አዘንባለሁ። ኖህም እግዚአብሔር ያዘዘውን ሁሉ አደረገ። ፍጡራን ሁሉ ከምድር ገጽ ጠፉ። ዘነበ ዝናብ፣ ኃይለኛ ዝናብ፣ ኃይለኛ ነጎድጓድ፣ ኃይለኛ ማዕበል። ለምንድን ነው የሆነው? የእግዚአብሔር መንፈስ ይዞት የነበረው ውሃ ስለለቀቀው ነው። የእግዚአብሔር መንፈስ ሲነሳ
የተያዘው ኃይል በሙሉ ይለቀቃል። እግዚአብሔርን ገፍተው ካስወጡት ሌላ ኃይል ስፍራውን ይወስዳል። ስለዚህ ዘፍጥረት 1 ይሆናል ድጋሚ በምድሪቱ ላይ ጨለማ ነገሰ። በምድሪቱ ላይ ቅርጸ ቢስነት መጣ። ጨለማው በጥልቁ በድጋሚ በምድሪቱ ላይ የእግዚአብሔር ኦርደር ጠፋ። ስፍራውን ለኬዎስ ሰጡት። ስፍራውን ለሁከት አሳልፈው ሰጡት። እግዚአብሔር ግን ያቺን መርከብ ይንከባከባት ነበር አይደለም? እግዚአብሔር ያቺ መርከብ ውስጥ ያለውን ቤተሰብ የእርሱን ሀልዎት የተሸከሙትን ቤተሰብ ተንከባክቦ አንድ ከፍታ ላይ ያደርሳቸዋል። ተራራው አራራት ትባላለች፣ የአራራት ተራራ። ከዛ እንደዚህ ይላል ዘፍጥረት 8 መርከቢቷ በአራራት ተራሮች ላይ አረፈች፣ ወደ እረፍት ገባች፣ ወጣች። ከዛ ከቀውሱ ወጣች፣ ከቅርጸ ቢስነት ወጣች፣ አረፈች። ከዛ እግዚአብሔር አወጣቸው፣ በሰላም አወጣቸው። ድጋሚ በታደሰው ምድር ላይ ኤደን እንዲተክሉ ፈቀደላቸው። ኤደን እንደተከሉ የምናውቀው ከሁሉም አይነት እንስሶች ወጥተዋል። 2 7 ሊሆኑ ወጥተዋል። ከዛም ደግሞ ገበሬ ሆነ ኖ ይህ ገበሬ ሆኖ የወይን ቦታን ተከለ። ቤተሰቡን ይዞ ፍሬያማ ወደሆነው ስፍራ ገባ። እውነትም ኖ ማረፊያ ሆነ። እውነትም ኖ እንደ ስሙ እረፍት ሰጠን መባል ተጀመረ። እግዚአብሔር ቀስተ ደመናን አሳያቸው። በዚህ መንገድ መንፈሴን አንስቼ አልቀጣም ካሁን በኋላ አላቸው። እውነትም ኖ መላሻችን ተባለ። የዘፍጥረቱ ጸሐፊ 3ና 9 ትይዩ አድርጎ ነው የሚጽፍልን። 8 ላይ ኤደን ድጋሚ የጀመረ ይመስላል። ታድሶ በቃ ድጋሚ ረፍቱ የጀመረና የቀጠለ ይመስላል። ግን 8 ካለቀ በኋላ 9 ላይ ሁልጊዜም ወደዛ ኤደን የሚገባ እንግዳ ነገር አለ። ያልተጋበዘ በእግዚአብሔር እረፍቱ ሰዎች እርፍ ብለው እንዳይኖሩ የሚያደርግ ኃይል አለ። በእግዚአብሔር የአትክልት ስፍራ ላይ እግዚአብሔር ጋር ህብረታቸው እንዳይቀጥል የሚያደርግ ኃይል አለ። ይህም ኃይል ድጋሚ መጣ ይለናል። በስም አይጠቅስልንም። ሁልጊዜ በስም እንዲጠቀስ መጠበቅ የለብንም። ስራውን ግን እናውቀዋለን። ስራው የእሱ ስራ ምንድን ነው? እግዚአብሔር ባወጣው ሰላም ላይ፣ እግዚአብሔር ባወጣው ደስታ ላይ፣ እግዚአብሔር ባወጣው ቃል ላይ ሌላ ተለዋጭ ቃል፣ ሌላ ተለዋጭ ሰላም፣ ሌላ ተለዋጭ ደስታ ከጋበዘን እርሱ የአጅሬው እንደሆነ እናውቃለን አይደል? የእባቡ መንገድ ነው፣ ሌላ ዛፍ ቀንጥሱ የሚል ነው። እና ልክ እንደዛ ነው የሆነው። ኖ አሳረፈን፣ ደስ ይላል፣ በቃ እረፍት ውስጥ ገባን ስንል ኖ ከተከለው የወይን ስፍራ ወይንን ቀነጠሰ ይለናል። ልክ አዳምና ሔዋን እንዳደረጉት ቀነጠሰ። ከዚያስ የቀነጠሰው ጨመቀና ተመገበው። ደስታውን በዚያ ነገር ለማግኘት ሞከረ። ደስታውን በዚህ በስካር በዚህ ቁሳዊው ነገር ለማድረግ ሞከረ፣ ተጋበዘ ይላል። ይህን ፍሬ የወሰደ ደግሞ ሁልጊዜ ራቁት ይቀራል አይደል? ራቁት ይሆናል። የእግዚአብሔር ክብር ዞር ይላል። ልክ እንደዛ ነው የሆነው። ራቁቱን ሆነ ይለናል። ወይ እንላለን፣ ወይ ኖም መላሻችን አይደለም፣ ወይ ኖም ወድቋል፣ ወይ ኖም ወደ እርግማን ውስጥ ገብቷል፣ ኖም ከአትክልት ስፍራው ወጥቷል። የእግዚአብሔርን ሀልዎት እንዳስመለሰ አልቀጠለም። በእግዚአብሔር ሀልዎት ላይ ሌላ ደስታን ፈልጓል፣ ሌላ እርካታን ፈልጓል። ኖም አይደለም የሴቲቷ ዘር፣ ሌላ እንጠብቅ ይላል ጸሐፊው። ሌላ እንድንጠብቅ ሲጋብዘን ወደ 10 እንገባለን። 10 ላይ የኖህ ልጆችን እስቲ እንይ። የኖህ ልጆች ሴም፣ ካም፣ ያፌት ይለናል። እነዚህ 3 ልጆች ወለዱ፣ ተዋለዱ፣ ከአራራት ተራራ ወረዱ። የዘፍጥረት ጸሐፊ ምዕራፍ 10 ላይም ወረዱ ይለናል። ከአራራት ተራራ ወረዱ ብሎ ከጀመረ ማንኛውም ታሪክ መጽሐፍ ቅዱሳችን ውስጥ መልክዓ ምድሩን ወይ ቶፖግራፊውን ጂኦግራፊውን ብቻ ለማውራት አይደለም። ወረዱ ብሎ ከጀመረ ህይወታቸው ሊወርድ ነው። ተከታተሉ እያለን ነው። መንፈሳዊ አካሄዳቸው ሊወርድ ነው። ከከፍታቸው ወረዱ።
ከአራራት ወረዱ። ከዚያ የት ሄዱ? ወደ ሜሶፖታሚያ፣ በጣም ደልዳላ የሚባል ሜዳ ግን ዝቅ ያለ ቦታ፣ እዛ ስፍራ ላይ ሄዱ። በጣም ተባዙ፣ ተዋለዱ፣ ብዙ ሆኑ። የማን ልጆች? የኖህ ልጆች። ከኖህ ልጆች ብዙ አሕዛብ ወጡ እና የአሕዛቡን ስም ልንገራችሁ እና የአሕዛቡን ስም ዘፍጥረት 10 ላይ በደንብ ይጠቅስልናል። 7 ስሞችን ይጠቅስልናል። እነዚህ 7 ስሞች በጣም ወሳኝ ናቸው። ምክንያቱም አሕዛብን እግዚአብሔር ይወዳል። አሕዛብ የማን ልጆች ናቸው? የኖህ ልጆች ናቸው። አሕዛብ ሁሉ እንዲድኑ የእግዚአብሔር ፈቃድ ነው። አሕዛብ ሁሉ ተጠቅልለው ኤደን እንዲገቡ የእግዚአብሔር ፈቃድ ነው። ስለዚህ ስማቸውን ይዘረዝርልናል። ለምን? በኋላ ላይ ብዙ ጊዜ ስለምናገኛቸው። ከዛ ወንጌላዊ ሉቃስ ሐዋርያት ሥራ ላይ ያመጣና ይጠቀልልናል። እነዚህ የምታዩቸው ስሞች በሙሉ ከሐዋርያት ሥራ ምዕራፍ 2 ላይ እናገኛቸዋለን። 2 የ10 እና የ11 መጠበሻው ነው። እግዚአብሔር ሪቨርስ የሚያደርግበት ክፍል ነው። ወደዚያ ከመሄዳችን በፊት ስለ 7 እናወራ። 7 ወለዱ፣ ተዋለዱ፣ ከተማን ለማቋቋም ወደ ሜሶፖጣሚያ ወረዱ። ሜሶፖጣሚያን ብቻ ሳይሆን 5 ከተማ አቋቁመዋል። በዚህ ጊዜ በማን መሪነት ነው ያቋቋሙት? በናምሩድ መሪነት። ናምሩድ በመካከለኛው ጥንታዊ መካከለኛው ምስራቅ በጣም ሰፊ ስፍራ የሚሰጠው ሰው ነው እና በጣም እንደ አማልክት የሚመለክ ነው። ለምንድነው? ኃያል የሆነ ሰው ነው። በጉልበቱ፣ በአቅሙ፣ በእውቀቱ፣ በቴክኖሎጂው የሚመራ ሰው፣ የእውቀትን ዛፍ የቀነጠሰ ሰው እና ዘመዶቹ በሙሉ ሰብስቦ የኖህን ልጆች ሰብስቦ ምን ያሰራቸዋል? 5 ከተሞችን ያቋቁማል። ኡሩቅ፣ ሜሶፖታሚያ፣ ነነዌ፣ ሶር የሚባሉ ታዋቂ ግዙፍ የሚባሉ። ምን አይነት ጥማት አለ ይህ ሰውዬ? እግዚአብሔራዊውን ኤደን ገነትን ለማቋቋም ይፈልጋል። እግዚአብሔራዊውን ከተማ ለም የሆነችዋል። ግን በእግዚአብሔር መንገድ አይደለም፣ በራሱ መንገድ፣ እግዚአብሔር ባሰበው አካሄድ ሳይሆን በራሱ አካሄድ እና ለዚህ ሰው እነ አሶር፣ እነ ኢራቅ፣ እነ መካከለኛ ምስራቅ ላይ ያሉ ሀገሮች ሉጋር ምናምን የሚባሉ ስለዚህ ሰው ከባባድ የሆነ ቮሉም መጽሐፎችን ጽፈዋል። በጣም ብዙ ነገር ጽፈዋል። እዚህ የኛ ቃል ላይ ስንመጣ ግን አንድ መስመር ነው የሚሰጠው ለናምሩድ። አንድ መስመር ለነሱ፣ በእነሱ ቤት ይሄ ሰው እግዚአብሔርን የሚቋቋም በእግዚአብሔር ፊት በቃ ተገዳድሮ የሚቆም እኔ የራሴን ከተማ በራሴ እውቀት እፈጽማለሁ፣ አቋቁማለሁ፣ እሰራለሁ። እሱ ብቻ አይደለም ወደ ሰማይ የሚደርስ ግንብ እሰራለሁ የሚል ሰው ነው እና ጀምሮ ትንሽ ያስኬደ ሰው ነው። የባቢሎንን ግንብ ምንድነው ሀሳቡ? ልክ እንደ ፒራሚዶች ሁሉ እላይ ከአማልክቱ ጋር መገናኘት፣ ወደ እግዚአብሔር መድረስ፣ እንደ አማልክቱ መሆን፣ እላይ ሰማይ ገብቶ በቃ አምላክ መሆን። እሱ ነው ጥማቱ። በእግዚአብሔር መልክ የተፈጠረውን ሰው እግዚአብሔራዊ መልክ ትቶ ሌላ አይነት መሻት እንዲኖርበት ማድረግ። ስለዚህ ያቋቋመውን ከተማ በእውቀት ዛፍ የተቋቋመ ከተማ ነው እና እግዚአብሔርም ይገዳደራል። ይህ ሰው ግን ይላል የዘፍጥረቱ ጸሐፊ አንድ መስመር ነው የሚጽፈው። ናምሩድ የሚባል ሰው ነበር። ብዙ ቮሊዩም አያስፈልገውም። እግዚአብሔርን ተገዳደረ። እግዚአብሔርም ደግሞ የእሱን ስራ አልባረከውም። በእግዚአብሔር መንገድ የሄደ ሰው አይደለም። በዚህ አይነት መንገድ ከተማ አይቋቋምም። በዚህ አይነት መንገድ ወደ እግዚአብሔር አይደረስም። ወደ ሕይወት ዛፍ ዘው ተብሎ አይገባም። በሰው አሰራር ይሄ አይሆንም ይልና የናምሩድን ሕይወት እዚህ ጋር ይዘጋል። በዚህ አካሄድ የናምሩድ የሩቅ ዘመድ የሆነው አብርሃምን ያስተዋወቀናል። አብርሃም ሲጠራ አብርሃም ነው። ምዕራፍ 12 ላይ ከመግባቱ በፊት ምዕራፍ 11ን ያስቀመጠልን እንድናመሳስለው። ምዕራፍ 11 ላይ እንዴት ብለው ነው የሚሰሩት? ባቢሎንን ለስማችን ለክብራችን ከተማ እናቋቁም። የት የሚደርስ እላይ የሚደርስ አማልክቱን የሚያወርድ እላይ የሚደርስ ብለው ለስማቸው ለክብራቸው ተሰብስበው ከተማን ማቋቋም ፈለጉ።
12 ላይ ግን ስንገባ ለእግዚአብሔር ስም ለእግዚአብሔር ክብር ወደማሳይ ምድር ወደማሳይ ከተማ ትሄዳለህ ይለዋል እግዚአብሔር አብርሃምን። ስለዚህ እነ ናቡድ የሞከሩት እላይ የደረሰ መስሏቸው ነበር፣ ላይ የወጡ። እግዚአብሔር ግን 11 ላይ ሲናገር በናቡድ ቤት በጣም ከፍ ያለ ነገር ነው የሰራው። እግዚአብሔር ግን ሲናገር በጣም የሚያስቅ ነገር የዘፍጥረት ጸሐፊ ይጽፍልናል። ኑ እንውረድ ይላል እግዚአብሔር። እንኳን ላይ ሊደርስ እግዚአብሔር በጣም መውረድ ነበረበት ያንን ስራ ለማየት። ስለዚህ ኑ እንውረድ፣ እስቲ እንየው፣ ሞክሯል፣ ኑ እንየው፣ እንውረድ ይላል እና እግዚአብሔር አልባረከው። የኖኅ ልጆች በዚያ ቀን ተበተኑ። ድጋሚ ሌላ ስደት። ናምሩድ ያሳርፋል ሲሉ አርዶ አንቀጥቅጦ ብሎ በተናቸው ሰዎቹ። የኖኅ ልጆች ተበተኑ። ስለዚህ እግዚአብሔር አሁንም ለኖኅ ልጆች ለአዳም ልጆች መላሽ ያስፈልጋል። መላሽ ያስፈልጋል። በየዘመናቱ በየትውልዱ መላሾቹ ፍጹም አይደሉም። አልቻሉም፣ ስራው አልሆኑም። ለራሳቸው ክብር የሚኖሩ ናቸው። ሰውን የማዳን ተልዕኮ እየጣሉ የራሳቸውን ተልዕኮ የሚተገብሩ ናቸው። ስለዚህ ሌላ መላሽ እንፈልጋለን። ሌላ መላሽ ሲፈለግ ዘፍጥረት 12 ላይ ይመጣለን። ዘፍጥረት 12 የ11 ኮምፕሊት ኦፖዚት ነው። ተቃራኒ ነው አንዳንዱ አረፍተ ነገር የሚናገረው። 11 ላይ እንደዚህ ብለው ነበረ። ለራሳቸው ስምን ለማውጣት ፈልገው ነበረ። ለራሳቸው ዓለምን ከተማን ለመፍጠር ፈልገው ነበረ። እግዚአብሔር የማይጠራበት እግዚአብሔር የማይከብርበት የሕይወት ዛፍ የሌለበት የእውቀት ዛፍ የተተከለበት እግዚአብሔር ግን ይለናል። እግዚአብሔር ግን አብርሃምን እንዲህ አለው፣ አገርህን፣ ወገንህን፣ የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ። እነሱ የመረጡት የሰናዖር ሜዳች ትንሿ በቃ ሜዳ ስለሆነ ይመቻል ያሉትን ነው። እሱን ትተህ ሂድ። እኔ ምን አደርግሃለሁ? ታላቅ ሕዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህን ገናና አደርገዋለሁ። የቀደሙ ምዕራፍ ላይ ስማችንን ገናና እናድርግ ነበር ጥያቄያቸው። ስማችን እናትልቅ፣ የእኛ ነገር ይታይ፣ ገናና እንሁን። ይቀጥላል። ለሌሎች በረከት ትሆናለህ። ለራስህ አይደለም፣ ጥሪው ስለ አንተም አይደለም። አንተ ራስህን አድነ፣ ቤተሰብህን አድነ፣ አንተ ስም ገኖ እንዲወጣ አይደለም። ስምን ታላቅ የማደርገው ስለ አንተ ስም ሰምተው እኔን እንዲያከብሩ፣ እኔን እንዲፈልጉ፣ ወደ እግዚአብሔር እንዲጠጉ፣ ወደ ሕይወት ዛፍ እንዲመጡ፣ ወደ ኤደን እንዲገቡ ነው የምፈልገው። ስለዚህ ይህንን ተልዕኮ ይዘህ ውጣ። ከዘመዶች ተለይተው ከነናምሩድ አካባቢ ራቅ፣ ተለይ። የእግዚአብሔር ቃል ሲመጣ ይለይም የለም። ተለይ። እነሱ የሚያመልኩትን ላያመልክ፣ እነሱ የያዙትን ዛፍ ድጋሚ ላይቀነጥስ፣ እነሱ በሚሄዱበት የሕይወት ዘይቤ እሱ ራሱን ላይመራ የእግዚአብሔርን ቃል ሰምቶ እግዚአብሔር ወዳዘዘው ቦታ ወጣ። አብሮትም ሎጥ ወጣ ይለናል። የወንድሙ ልጅ ሎጥም ወጣ። ይህን ቃል ሲሰማ ሎጥ አብሮት ከአጎቱ ጋር ወጣ እና የወጡበት ምድር እግዚአብሔር ምድር ነው የሚላቸው፣ ከተማ አይላቸውም። ከተማ ገና ነው። ለጊዜው ምድር ነው ሰጣችሁ፣ ለጊዜው በድንኳን ነው የምትኖሩት፣ ግን አብሮነቴ በቂ ነው። ኤደን የማደርገው የኔ መገኘት ነው። ኤደን የሚያደርገው የእግዚአብሔር ሀልወት ነው። ስለዚህ ይሄ የምታዩት ምድር ብዙ ደስ አይለው፣ ብዙም ሲታይ ምድረ በዳ ነው፣ ለም አይደለም፣ በአይን ሲታይ አረንጓዴ አይደለም። ግን በምድረ በዳው መካከል ኤደንን መትከል እንደምችል አምናችሁ ውጡ። ሰንጥቆ የእግዚአብሔር ብርሃን መግባት እንደሚችል አምናችሁ ይህን ቦታ ያዙ ይላቸዋል። ስለዚህ ምድሪቷ ላይ አይናችሁን አትጣሉ። ምድሪቱ ርስት ሊሆናችሁ አይችልም። ርስታችሁ እኔ ነኝ፣ እኔ እግዚአብሔር ነኝ ርስታችሁ ይላቸዋል። እኔ የምወርሰው እናንተን ነው፣ እናንተ ደግሞ ብትወርሱት እኔ ነው። በዚህ ኪዳን ውስጥ ነው የምንኖረው ብሎ አብርሃምና ቤተሰቡን ይዟቸው ይወጣል። የሚቀጥለው ክፍል ላይ
ከካራን ወጣ ይለናል። ወጣና አብርሃም ትልቁ የሞሬ ዛፍ የሚገኝበት ጋር ሴኬም ጋር ዘልቆ ሄደ። ከዚያ እዛ ቦታ ላይ ማን ተገለጠለት? አምላክ ተገለጠለት ይለናል። በዚያ በተገለጠበት ስፍራ መሰዊያን ሰራ ይለናል። መጽሐፍ ቅዱሳችን ውስጥ ዛፍ ካለ በምክንያት ነው ዛፍ የሚለን። የዘፍጥረት አንዱን ዛፍ እንድናስታውስ ነው የሚያደርገው። ዘፍጥረት 1 ላይ ያለው የህይወት ዛፍ፣ 3 ላይ ያጡት የህይወት ዛፍ፣ 6 ላይ ድጋሚ ያጡት፣ 9 ላይ ድጋሚ ያጡት፣ ወደዛ ዛፍ ነው የመራው እግዚአብሔር። የሞሬ ዛፍ የሚታይበት፣ ሞሬ ማለት ራእይ፣ መገለጥ፣ የእግዚአብሔር እይታ ያለበት ዛፍ፣ እግዚአብሔር አንድ ለአንድ ልጆቹን የሚያገኝበት ስፍራ፣ ህብረት የሚያደርግበት ስፍራ። በዚያ ስፍራ ላይ ተገለጠለት፣ መስዋዕት አቀረበለት። ከአሁን በኋላ አንተን ነው ማመልከው አለው አብርሃም። ከአሁን በኋላ እውነተኛውን አምላክ አንተን ብቻ አመልካለሁ አለ እና እዚህ ዛፍ ጋር ሲደርሱ ዳግማዊ አዳምና ሔዋን ናቸው፣ ሳራና አብርሃም። ዳግማዊ አዳም፣ ዳግማዊ ሳራ በእነርሱ አድርጎ ሰዎችም የኖህን ልጆች በሙሉ ጠቅልሎ የት ነው ማስገባት የሚፈልገው? ኤደን ማስገባት ይፈልጋል። ግን የጥንቱ እባብ አሁንም ስራውን ይቀጥላል። አሁንም ፈተናውን ይቀጥላል። ፈተና ያመጣል። ዳግማዊው አዳምና ዳግማዊ ሔዋን ጋር እግዚአብሔር የነገራቸው ቃል አለ። እግዚአብሔር በዚህ ምድር ተቀመጡ፣ የኔ ቃል ያኖራቸዋል፣ የኔ ሀልወት ያኖራቸዋል፣ የኔ መገኘት በቂ ነው ብሏቸዋል። ግን ሲያዩት አይናቸውን ከፍተው ሲያዩት ረሃብ ነው፣ ቦታ ምድረ በዳ ነው። 12 ላይ እሱም ነው የሚነግረን። ጽኑ ራብ ገባ። እግዚአብሔር ሁኑ ባላቸው ስፍራ፣ ተቀመጡ ባላቸው ስፍራ፣ ያ ተቀመጡ ያላቸው ስፍራ ምንም ኤደንን አይመስል በስጋ አይን ሲታይ ጭራሽ የኤደን ተገላልጦች ነው፣ ፈተና ነው፣ መከራ ነው። ስለዚህ ራብ ሲሆን ወዴት ወረደ ይለናል? ወደ ግብፅ ወረደ ይለናል። ወደ ግብፅ መውረድ ጥሩ አይደለም፣ በጭራሽ አይደለም። ሁሌ ተከትሎ የሚመጣው ነገር ሐሰት ነው። የእግዚአብሔርን ሀሳብ የማይከተል ነው፣ ሐሰት ነው፣ ውሸት ይከተላል። ስለዚህ እዚያ ስፍራ ላይ ሆኖ ፍርሃት አብርሃምን ሲወርሰው እናያለን። ከመፍራቱ የተነሳ ሲዋሽ እናያለን። ምክንያቱም ግብፅ ሌላ አስተዳዳሪ ነው ያላት አይደል? እባቡ ነው የሚያስተዳድራት። የእባቡ አስተዳደር ውስጥ ደግሞ ጨለማ ነው። የጨለማው ቁራጭ ውሸት ነው፣ ሐሰት ነው፣ ፍርሃት ነው፣ መጨነቅ ነው። ኤደን ገነት ሊሆንላቸው አልቻለም። እንደምንም እግዚአብሔር አፋፍሶ ከግብፅ አወጣቸው። የእንደገና አምላክ ስም ሆነ። የግብፅ ንጉስ የማን ልጅ ነው? የኖህ ልጅ ነው። የግብፅ ንጉስ የእግዚአብሔርን ድምፅ መስማት የሚችል ነው። ምክንያቱም የኖህ ልጆች የእግዚአብሔርን ድምፅ ይሰሙ ነበር። በዚህ ጊዜ በተሰራጩበት ቦታ ሆነው እግዚአብሔርን ይሰማሉ፣ ሌሎችንም ያመጡትንም ይሰማሉ። አንድ ላይ እያስኬዱ ነው። የእግዚአብሔር ድምፅ በጣም የማይሰሙበት ልባቸው የሚደነድንበት ጊዜ ይመጣል ወደ ዮሴፍ ታሪክ ስንገባ። ስለዚህ በዚህ ጊዜ እግዚአብሔርን መስማት ይችላል ፈርዖን። በህልም ተናገረው፣ ይቺ ሴት እንዳትነካት፣ የሚበረዝ ዘር ሊገባ አይገባም፣ ምክንያቱም ከእሷ የሚወጣ አንድ ዘር አለ፣ አንድ መላሽ አለ፣ እንዳትነካት ብሎ ያሰናብታቸዋል። በሰላም ያሰናብታቸዋል። ሀብትን ሰጥቶ ያሰናብታቸዋል። ሀብታቸውን ይዘው ወደ እግዚአብሔር ወደ አስቀመጣቸው ሞሬ ዛፍ ወዳለበት፣ ምክንያቱም የህይወት ዛፍ አጠገብ መኖር ይሻላል፣ እየተራቡ መኖር ይሻላል ብሎ አብርሃም ሚስቱን ይዞ ተመለሰ። 13 ላይ የአብርሃምን ታሪክ ፖዝ ያደርግና የአብርሃም የወንድሙን ልጅ ሎጥን ያስገባል። ሎጥ እኩል እድል ተሰጥቶት የእግዚአብሔር ቃል መጥቶለት ተለይቶ የወጣ ነው። የእግዚአብሔር መንፈስ የዳበሰው ነው፣ ለይቶ ያወጣው ነው። ከአፈር አንስቶ እፍ ብሎ ኤደን ያስገባው ነው። ሎጥም እንደ አብርሃም እኩል ኦፖርቹኒቲ፣ እኩል እድል የተሰጠው ሰው ነው ይለናል። ግን ይለናል ሎጥ ጋር እባቡ መጣ።
ሎጥም ተዘልሎ በኤደን በእግዚአብሔር ረፍት ውስጥ እንዳይኖር ሎጥ ጋር እባቡ መጣ። ከዛ ምን አደረገ? ሎጥ ቀና አለ፣ አየ። ሲመለከት የዮርዳኖስ ረባዳ ሜዳ እንደምን ይላል? እንደ እግዚአብሔር ገነት ማለትም በዚህ አይን ሲታይ፣ በሰውኛው አይን ሲታይ ገነት የቱ ጋር ነው? እዛ ጋር ማዶ ጋር ለም ነው፣ እዛ ጋር ዞአር የሚባለው ጋር እና ደግሞ እንደ ግብፅ በጣም ቆንጆ ውሃ የበዛበት መስኖ ያለበት ኑሩብኝ የሚል እሱን አየን። ሎጥ ተመኘ። ከዛ ሎጥ ወሰደ ይለናል። የአባቶቹን ኃጢአት ደገመ። በእውቀት አይን ሲመለከት ያኛው የተሻለ ነው። ግን ይላል የዘፍጥረቱ ጸሐፊ፣ ቀስ ብሎ ይህችን ኖት ይጨምርልናል። ሎጥ ግን በረባዳው ሜዳ ውስጥ ባሉት ከተሞች መካከል በሰዶም አቅራቢያ ነው ድንኳኑን የተከለው። የሰዶም ሰዎች ክፉዎችና በእግዚአብሔር ፊት እጅግ ኃጥአን ነበሩ ይላል። እጅግ ኃጥአን። ሎጥ የመረጠው ቦታ በኋላ ላይ ሶዶምና ገሞራም የሆነው ነው። በአይን ሲታይ ነው እንጂ ገነት የሚመስለው የእግዚአብሔር ገነት ኮፒ ነው። በጣም ኮፒ፣ ሀይ ኮፒ ግን አይደለም። በእውቀት ነው ሄደው የራሱን ዛፍ ነው የጠነጠሰው። ምን ነው ከአጎቱ ጋር በቆየ ኖሮ ይላል። አልቆየም፣ ሄደ። አብርሃም ግን ተምሮ መጥቷል። እዛው መሰዊያው ጋር እዛው የመምሬ ዛፎቹ አጠገብ ተቀመጠ ይለናል። የዘፍጥረት ጸሐፊ ሆነ ብሎ ነው የሁለት ሰዎችን ታሪክ አጠገብ ላጠገብ የሚያስቀምጥልን። አንደኛው የህይወትን ዛፍ መረጠ፣ ሁለተኛው የእውቀትን ዛፍ መረጠ የሚለውን እያሳየን በትርጉም እያሳየን ነው። ቃየን አቤል ይለናል። ኖህና ልጆቹ፣ ናምሩድና አብርሃም። አሁን ደግሞ አብርሃምና ሎጥ ይለናል። ሎጥ መርጦ ሄደ። ከዛ 14 ላይ ስንመጣ ሎጥ የሄደበት ቦታ አስተዳዳሪው ሌላ፣ የእግዚአብሔር መንፈስ የለም እዛ ስፍራ። አስተዳዳሪው ሀገራት ከበስተጀርባቸው ሌላ ኃይል የሚሰራባቸው ኃይላት አሉ እና ወደ እነሱ ግዛት ሲገባ ሎጥ ተመቻቸው። ሎጥ እዛ ሄደው ሀብታም ሆናለሁ፣ ይሳካልኛል፣ በሰላም እኖራለሁ፣ ሀብት አፈራለሁ፣ በቃ ወልጄ ከልጄ እኖራለሁ ብሎ ሄደው ገነት መስሎት፣ ለካ ገነት አይደለም። ጥልቅ ብሎ የገባው ገሃነም ውስጥ ነው፣ እሳት ውስጥ ነው የገባው። ቤት መጣ ሳይባል ነገስታት መጣው ያለውን በሙሉ ጥርግርግ አድርገው ወሰዱበት። ኃይለኛ ጦርነት ተነሳ። ያለውን በሙሉ እንዴት ነኩት? ግዛታቸው ስለገባ እንዴት ወሰዱበት? እግዚአብሔር ጠርቶት የወጣው ሰው ቤተሰቡ እንዴት ተወሰደ? ሚስቱ፣ ልጆቹ ባሪያ ተደረጉ። የሰው ግዛት ውስጥ ገብተው የእባቡ ግዛት ውስጥ ገብተው እባቡ የእሱ የሆነውን መውሰድ መብቱ ነው። ጠራርጎ ወሰደበት። ከዛ እንደምንም የሆነ ሰው ተርፎ እየሮጠ ወደ ማን ይመጣል? ወደ አጎቱ ወደ አብርሃም የደረሰውን ንገር። የወንድም ልጅ ሎጥ ችግር ውስጥ ገብቷል። በጣም ከባድ ችግር ውስጥ። ገነት ነው ብሎ የሄደበት ሀገር ለካ ገሃነም ነው። በጣም የማይሆን ኃይል መጥቶ ያለውን በሙሉ በዜሮ ብዜት ከቶታል። እሱ ብቻ የለም፣ ሚስቱ፣ ልጆቹ አደጋ ውስጥ ናቸው። ቶሎ ድረስለት አሉት። እዛ አብርሃም አብሮት ያሉትን ሎሌዎቹን ያሰማራና አብርሃምና ሎሌዎቹ በጣም ጥቂት ናቸው። በቁጥርም ጥቂት ናቸው። በኃይልም፣ በሰራዊትም፣ በአቅምም፣ በዌፐንም፣ በመሳሪያም በሁሉም ጥቂቶች ናቸው። አናሳ ቡድን ነው። ከአብርሃም ጋር ግን ማን አለ? እግዚአብሔር አለ። ተዋጊው እግዚአብሔር አለ። ስለዚህ ጥቂቱን ሰራዊቱን ይዞ ወዴት ይሄዳል? ወደ እነዚህ አምስት ኃይላት ነገስታት ይሄዳል። ሄደና ገጠማቸው ይለናል። ገጠማቸው። ከዛ በእውነት አምነው አሸነፋቸው። የተበዘበዘውን ነገር በሙሉ ይዞ ወዴት ይመለሳል? ወደ ሎጥ ይመለሳል። ነፃ አውጥቷቸው ከዛኛው ግዛት መንትፎ ወሰዳቸውና ወዴት ይመጣል? ወደዚህኛው ግዛት ያመጣቸዋል። ወደ እግዚአብሔር ተቀምጦ ወዳለ አብርሃም
በትንሹ ዘፍጥረት 14 የሚያሳየን ወደፊት የሚመጣውን ዘር ወደፊት የሚመጣው መሲህ እንደዚሁ ገነት መስሏቸው የማይሆን ግዛት ውስጥ የገቡትን በእባቡ ግዛት ስር የወደቁትን እባቡ በዜሮ ያሰራቸውን ከአፈር የደባለቃቸው እንዴት መንጥፎ እንደሚያወጣቸው የሚያሳይ ትንሹ መሲህ ነው። ትንሹ የመሲሁ ጠቋሚ ነው። ስለዚህ ይህ መሲህ መንጥፎ እድል ሰጠው። ሎጥ ከኔ ጋር ተቀመጣ ነው። ግዴለህም ከኔ ጋር ተቀመጥ ነው። ትንሽ ጊዜ ተቀመጠና ሎጥ አሁንም ያኛውን ምርጫ ይወስዳል። ድጋሜ ሶዶምና ጎሞራ አግኝተው ዘፍጥረት ጸሐፊ ታሪካቸውን እንደዚሁ ያሳየናል። ልክ ምርጫቸውን ይለናል። ምርጫቸውን እዩት፣ በየትውልዱ የሚያደርጉትን ምርጫ እዩት ይላል። ከጦርነት ሲመለስ በሳሌም ያለ አንድ ንጉስ፣ አንድ ካህናዊ ንጉስ ይተዋወቃል። የእግዚአብሔር ካህን ነው ይለናል። የሳሌም ንጉስ ነው። ሳሌም ወደፊት ኢያኢር ሳሌም የምትባል ማለትም የሳሌም ከተማ የሰላም ከተማ ኢየሩሳሌም የምትባሏ ቦታ ናት። በዚህ ጊዜ ሜልኪ ጼዴቅ የተባለ ተሾሙባታል እና ሜልኪ ጼዴቅ አብርሃምን መንገድ ላይ ያገኘው ከዚህ ከጦርነት ሲመለስ። ሜልኪ ጼዴቅም እግዚአብሔርን ይወዳል፣ አብርሃምም እግዚአብሔርን ያገለግላል። ሁለቱ ሲገናኙ ያው የሩቅ ዘመዳሞች ናቸው፣ ግን እሱ አይደለም አንድ ያደረጋቸው። በውስጣቸው ያለው የእግዚአብሔር መንፈስ የእግዚአብሔር ሀልዎት ተዋወቁ። አብርሃም በአንተ ውስጥ ያለው መሲህ እውቅና እሰጣለሁ ብሎ ወይንና ቂጣን አውጥቶ ይሰጠዋል። ይሄም ምልክት ነው። ወይንና ቂጣን አውጥቶ ይሰጠዋል። በአንተ ውስጥ ያለው መሲህ እውቅና እሰጣለሁ ይላል። አብርሃም ደግሞ ከበዘበዘው 1/10 ይወስድና አንተንም ክህነትን እውቅና እሰጣለሁ የእግዚአብሔር ካህን ብሎ አስራትን ሲሰጠው እናያለን። ይሄ በሙሉ ወደፊት ጠቋሚ ነው። ይቀጥላል ታሪኩ። ከዚህም በኋላ የእግዚአብሔር ቃል እንዲህ ሲል መጣ፣ በራእይ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ አትፍራ፣ አስፈሪ ነገስታት ከበዋል። እነሱ ባሉበት ስፍራ ነው የተቀመጥከው። እሾክና አሜኬላ በቀኝና በግራ አለ። ጨለማው እንደዚህ ከበዋል። ግን አንተ ምን አትፍራ፣ በጭራሽ እንዳትፈራ። ለምን? እኔ ላንተ ጋሻ ነኝ። እኔ ላንተ ኤደን ገነት ነኝ። እኔ ላንተ ብርሃን ነኝ። ከኔ ጋር ተቀመጥ። እኔ ጋር ነው ዋጋ ያለው። ርስት እኔ ነኝ፣ ገነት እኔ ነኝ። ከኔ ጋር ቆያለሁ። በዚህ ማበረታቻ ቃል እግዚአብሔር ሲያነጋግረው እናያለን። ቀጥሎም ደግሞ እግዚአብሔር ወራሽ ሰጥሃለሁ፣ ልጅ ሰጥሃለሁ፣ ዘር እንደምሰጥ ቃል ገብቼ ይላለሁ፣ ጠብቅ አለው። እግዚአብሔርን አመነው አብርሃም፣ ጽድቅም ተደርጎ ተቆጠረለት ይለናል። ከዛ ይህን ማመኑን በተግባር እንዲገልጽ እግዚአብሔር ጥሪ ያቀርብለታል። በዚህ ጥሪ ውስጥ መስዋዕትን እንዲያቀርብ ላምን፣ በግን፣ ዋኖስን እንዲወስድ እና በዚያ በመካከለኛው ምስራቅ ባህል መሰረት ከአንድ ሰው ጋር ኪዳን ሲገባ ኪዳኑ የሚጸናው ይሄ ተግባር ሲፈጸም ነው። እንስሶቹ ለሁለት ይከፈላሉ። እንስሶቹ ለሁለት ይከፈሉና ኪዳን የሚገባቡት ሁለቱ ሰዎች በመካከል በእንስሶቹ መካከል መራመድና ማለባቸው ሲያልፉ የእንስሶቹ ደም እየተረጨባቸው ነው የሚያልፉት በመካከል ሲያልፉ እና ይህን መስዋዕት እያቀረበ ሳለ አብርሃም ከየት መጣ ሳይባል የሆነ እንቅልፍ ይጥለዋል። እንቅልፍ ጥርቅ አድርጎ ወሰደው። ከዛ በመስዋዕቱ መካከል ማን አለፈ ይለናል የዚህ ፍጥረቱ ጸሐፊ። እግዚአብሔር ብቻውን አለፈ። እግዚአብሔር ብቻውን እየረጨው ደግሞ አለፈ። ይሄ ምንድነው ትርጉሙ ካለ በዚያ ባህል መሰረት ቃሌን ካፈረስ እንደዚህ እንስሳ ለሁለት ይክፈለኝ፣ እንደዚህ እንስሳ ደሜ ይፍሰስ፣ እኔ ኪዳኔን ካልጠበቅኩ፣ እኔ የተናገርኩትን ካልፈጸምኩ እንደዚህ ልከፈል፣ በቃ እንደዚህ ደም በደም ነው የሚል ሚኒንግ ትርጉም አለው። ስለዚህ እግዚአብሔር አብርሃም በሆነ ምክንያት እንዲተኛ ተደረገ። ምክንያቱም አብርሃም አይችልም የሆነ ቀን ያፈርሰዋል። አዳም የሆነ ይጠጣል፣ ኖህ የሆነ ቀን ይጠጣል፣ አብርሃም የሆነ ቀን ይዋሻል። እግዚአብሔር ምን አለ? አንተ እኔ ካፈረስኩ እኔ የኔ ደም እንደዚህ ይፍሰስ፣
አንተ ታጠፋ እኔ ልጠጣ፣ አንተ ቃልን ባጠብቅ የኔ ደም እንደዚህ ይረጭ። አምላክ ልዩ ነው። የትኛውም አማልክት እንዴት ዋጋ አይከፍሉት። የትኛውም አማልክት እኔ ደሜ ላፍስስ አይልም። አንተ አጠፋ፣ ሳታጠፋ ነው የሚጠጣ። እየሰጠኸው ይበላሃል፣ እያበላኸው አይጠቅምም። ይሄኛው አምላክ እኔ ልሙት፣ እኔ ደሜ ላፍስስ፣ ወደ እኔ ገነት በእኔ ደም ግባ የሚል ጸልያለን።